አርእስተ ዜና የአፋብኃና የአፋድ ኃይሎች በጋራ በመሆን በምዕራብ ወሎ ግንባር ባደረጉት ተጋድሎ በጠላት ላይ ከባድ ኪሳራ በማድረስ ታላቅ ድል ተቀዳጁ። በአርበኛው ዋርካው ምሬ ወዳጆ ከሚመራው ከምኒልክ ዕዝ፣ በአርበኛ መከታው ማሞ ከሚመራው ሸዋ ጠቅላይ ግዛት ዕዝ እንዲሁም በአርበኛ ኮሎኔል ፈንታውን ሟቤ ከሚመራው ከወሎ ጠቅላይ ግዛት ዕዝ የተውጣጡ የፋኖ ኃይሎች በጥምረት በመሆን ከአንድ ሳምንት በላይ ባደረጉት ተጋድሎ ድል መቀዳጀታቸው ተሰምቷል። አገዛዙ ከ3 በላይ ሰው አልባ አውሮፕላን፣ 2 ጀነራል መድፍና በርካታ ዙ 23 እና ሞርተር እንዲሁም ብረት ለበስ ታንክ አሰልፈው አንድነቱን ለመበተንና ቀጠናውን ለመቆጣጠር ሙከራ ቢያደርግም ከ3 ዕዞች የተውጣጡ ጀግኖች አከርካሪውን በመስበር ሙትና ቁስለኛውን ማንሳት እስኪያቅተው ድረስ ከባድ ኪሳራን አከናንበውታል። በውጊያው ከተገደሉ በርካታ ቁጥር ያላቸው አገዛዙ ወታደሮች በተጨማሪ 2 ወታደራዊ ኦራል ሙሉ በሙሉ የወደመ ሲሆን ሌሎች ወታደራዊ ንብረቶችም ዶግ አመድ መደረጋቸው ታውቋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በሸበል በረንታና በእነማይ ወረዳ በተደረገ ተጋድሎ ፋኖ ትልቅ ድል ሲቀዳጅ፣ በአንጻሩ ደግሞ ያገዛዙ ኃይል ከባድ የሆነ ኪሳራ መከናነቡ ተሰምቷል። ውጊያው የጨበጣ ውጊያ ሲሆን በዚህም ፋኖ እምቅ የጦር ጥበቡን ተጠቅሞ ከየአውራ ጎዳናው ተለቃቅሞ የመጣውን የአገዛዙን ሰራዊት ዶግ አመድ አድርጎታል። ውጊያው የተጀመረው ቃኝ ለቃኝ ብቻ ነበር የተባለ ሲሆን አገዛዙ የደረሰበትን ኪሳራ መቋቋም ባለመቻሉ ሜካናይዝድ ክፍሉን ሲጠቀም ፋኖ ሜካናይዝድና እግረኛ ከመሐንዲስ ክፍሉ ጋር በማሰለፍ ድል የተጎናጸፈበትን ተጋድሎ አድርጓል። ዝርዝር መረጃ አለን። በሌላኛው መረጃችን ሀገሪቱን እያፈረሳት የሚገኘው የአብይ አህመድ ቡድን ለሱዳኑ ጀነራል ሐምዳን ደጋሎ የጦር ሰፈር መስጠቱ ተሰምቷል። የጀነራል ሐምዳን ደጋሎ ተዋጊዎች በአሶሳ ጦር ሰፈር መስርተው ተቀምጠዋል ነው የተባለው። ዝርዝር መረጃ አለን። ሰላም ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ። ከመረብ ሚዲያ የታህሳስ 1 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ወደ ቀዳሚው መረጃችን አለፍን። የአፋብኃና የአፋድ ፋኖች በጋራ በመሆን በምዕራብ ወሎ ግንባር ባደረጉት ተጋድሎ በጠላት ላይ ከባድ ኪሳራ በማድረስ ታላቅ ድል ተቀዳጁ። በአርበኛ ዋርካው ምሬ ወዳጆ ከሚመራው ከምኒልክ ዕዝ፣ በአርበኛ መከታው ማሞ ከሚመራው ከሸዋ ጠቅላይ ግዛት ዕዝ እንዲሁም ከአርበኛ ኮሎኔል ፈንታው ሟቤ ከሚመራው ወሎ ጠቅላይ ግዛት ዕዝ የተውጣጡ የፋኖ ኃይሎች በጥምረት ከአንድ ሳምንት በላይ ባደረጉት ተጋድሎ ድል መቀዳጀታቸው ተሰምቷል። አገዛዙ ከ3 በላይ ሰው አልባ አውሮፕላን፣ 2 ጀነራል መድፍና በርካታ ዙ 23 እና ሞርተር እንዲሁም ብረት ለበስ ታንክ አሰልፈው አንድነቱን ለመበተንና ቀጠናውን ለመቆጣጠር ሙከራ ቢያደርግም ከ3 ዕዞች የተውጣጡ ጀግኖች አከርካሪውን በመስበር ሞትና ቁስለኛውን ማንሳት እስኪያቅተው ድረስ ከባድ ኪሳራን አከናንበውታል። በውጊያው ከተገደሉ ያገዛዙ ወታደሮች በተጨማሪ 2 ወታደራዊ ኦራልና ሌሎች ወታደራዊ ንብረቶችም ዶግ አመድ መደረጋቸው ተሰምቷል። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ እንዲሁም ከአማራ ፋኖ ህዝባዊ ድርጅት ከወሎ ቤት አማራ ጠቅላይ ግዛት ዕዝና ከሸዋ ጠቅላይ ግዛት ዕዝ የተወጣጡ ኃይሎች በደገርና በአካባቢው ከአንድ ሳምንት በላይ ታላቅ ተጋድሎ ሲያካሂዱ ሰንብተዋል። በሰሜን ምስራቅ ዕዝ 801ኛ ኮር ሰራዊት እንዲሁም ኮምቦልቻ አየር ማረፊያ የተራገፉ ከ3 ክፍለ ጦር በላይ ኮማንዶዎች በአድማ ብተናና ሚሊሻ መንገድ መሪነት ወደ ቀጠናው ገብተው ውርደትን ከከባድ ኪሳራ ጋር ተከናንበዋል። ለተከታታይ 1 ሳምንት በከላላ ግንባር በተደረገ ትንቅንቅ በጠላት ላይ ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ ደርሷል። አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሪኮር ሳጅና ደማሊ ክፍለ ጦር 3ኛ አህመድ አቃስታ ሻለቃ ፋኖዎች 2 ኦራል ቲርቲራ ቤተክርስቲያን አቅራቢያ ሲያቃጥሉ፣ ከዚህ በተጨማሪ በማግስቱ ደግሞ ሻፊና ቆርኬ ታዳጊ ከተሞች ውስጥ በተደረገ ውጊያ የሳጅና ደማሊ ወይንም አባናደው ክፍለ ጦር 2ኛ እንድሪስ ተሾመ ሻለቃና 3ኛ አህመድ አቃስታ ሻለቃ ፋኖዎች ድል ተቀዳጅተዋል። በቆርኬ ግንባር የአማራ ፋኖ ህዝባዊ ድርጅት ወሎ ጠቅላይ ግዛት ዕዝ ኃይል ጭምር ከፍተኛ ተጋድሎ አድርገው የጠላትን አከርካሪ መስበር ችሏል። በቆርኬ ግንባር በርካታ ቁጥር ያለው የጠላት ኃይል ሙሉ በሙሉ የተደመሰሰ ሲሆን በርካቶች ደግሞ መቁሰላቸው ታውቋል። በሻፊ በኩል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ዋሴ ክፍለ ጦር ፋኖዎች ከሳጅና ደማሊ አባናደው ክፍለ ጦር 3ኛ አህመድ አቃስታ ሻለቃ ጋር በመቀናጀት አኩሪ ገድል ፈጽመዋል። በዚህ ተጋድሎ በሰሜን ምስራቅ ዕዝ 801ኛ ኮር
የ45ኛ ክፍለ ጦር አካል የሆኑ በርካታ ወታደሮች ሲደመሰሱ ከ14 በላይ የሚሆኑት ደግሞ መቁሰላቸው ታውቋል። በደገር ግንባር መረቆ ወንዝ ላይ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከሌሎች ፋኖች ጋር በመሆን በጠላት ላይ ከፍተኛ ጉዳት ያደረሱ ሲሆን 20 ወታደሮችን መማረካቸው ታውቋል። ጠላት በ3 ተሽከርካሪ ቁስለኞቹን ወደ ከላላ ሲያመላልስ እንደነበር ነው የተገለጸው። በታላቁ አርበኛ ኮሎኔል ፈንታውን ሟባ በፊት አውራሪ ደርሳን ብርሃኔና በአርበኛ መከታው ማሞ መሪነት የተካሄደው የሰሞኑ ተጋድሎ በጠላት ላይ ከፍተኛ ኪሳራ ማድረስ የተቻለበት ሲሆን ከዚህ በተጨማሪ የፋኖ ውስጣዊ አንድነትን ለማንበር የመሰረተ ድንጋይ የተጣለበት መሆኑን ያመላከተ ነው ተብሏል። በአሁኑ ሰዓት ያገዛዙ ኃይል ቀጠናውን ለቆ እየሸሸ መሆኑ ነው የታወቀው። ወደ ሌላኛው መረጃችን አለፍን። በሸበል በረንታና በእነማይ ወረዳ በተደረገ ተጋድሎ ፋኖ ትልቅ ድል ሲቀዳጅ፣ በአንጻሩ ደግሞ የአገዛዙ ኃይል ከባድ የሆነ ኪሳራ መከናነቡ ተሰምቷል። ውጊያው የጨበጣ ውጊያ ሲሆን በዚህም ፋኖ እምቅ የጦር ጥበቡን ተጠቅሞ ከየአውራ ጎዳናው ተለቃቅሞ የመጣው የአገዛዙን ሰራዊት ዶግ አመድ አድርጎበታል ተብሏል። ውጊያው የተጀመረው ቃኝ ለቃኝ ብቻ ነበር የተባለ ሲሆን አገዛዙ የደረሰበትን ኪሳራ መቋቋም ባለመቻሉ ሜካናይዝድ ሲጠቀም ፋኖ ሜካናይዝድ እግረኛ ከመሐንዲስ ክፍሉ ጋር በማሰለፍ ድል የተጎናጸፈበትን ተጋድሎ አድርጓል። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታና በእነማይ ወረዳ ባደረገው ተጋድሎ ታላቅ ድል መቀዳጀቱን መረብ ሚዲያም ከክፍለ ጦሩ ለማረጋገጥ ችሏል። ውጊያው የተደረገው በሸበል በረንታ የእዱሃ ከተማና ገደያሱ ቀበሌ እንዲሁም እነማይ ወረዳ ቢቸና ከተማ ዙሪያ ላይ ሲሆን በዚህም ፋኖ እምቅ የጦር ጥበቡን ተጠቅሞ በየአውራ ጎዳናው ተለቃቅሞ የመጣውን የጠላት ኃይል ዶግ አመድ አድርገውታል። በ201ኛ ኮር 64ኛ ክፍለ ጦር ስር የሚገኙ 3ኛና 5ኛ ሬጅመንት እንዲሁም የክፍለ ጦሩ ቃኝና መሐንዲስ አባላት በቅንጅት ባደረጉት ውጊያ ነው በአገዛዙ ወታደሮች ላይ ከባድ የሆነ የሰብአዊና ቁሳዊ ኪሳራን ማድረስ የቻሉትም። በሸበል በረንታ የእዱሃ ዙሪያና ገደያሱ ቀበሌ የአገዛዙ ሰራዊትን ሙትና ቁስለኛ ማድረግ የቻለው ፋኖ በቢቸና ከተማ ዙሪያ የሚገኘውን የአረመኔው ሰራዊትን ስቦ በማውጣት እስከ ጮለቲ ማርያም አፋፍና ወይናም ድረስ ከባድ ተጋድሎ በማድረግ ታላቅ ድል ተቀዳጅቶበታል። በሁለቱም ቀጠና በተደረገ ለአስጨራሽ የጨበጣ ውጊያ ክንዳቸው እንደ እሳት የሚፋጀው የ64ኛ ክፍለ ጦር ፋኖዎች በአገዛዙ ሰራዊት አባላት ላይ ከባድ ጥቃት በመሰንዘር ሙትና ቁስለኛ አድርገዋቸዋል። ውጊያው የተጀመረው ቃኝ ለቃኝ ብቻ ነበር የተባለ ሲሆን አገዛዙ የደረሰበትን ኪሳራ መቋቋም ባለመቻሉ ሜካናይዝድ ሲጠቀም ፋኖ ሜካናይዝድና እግረኛ ከመሐንዲስ ክፍሉ ጋር በማሰለፍ ድል የተጎናጸፈበትን ተጋድሎ አድርጓል። ወደ ፋኖ የተሰነዘረበትን ጥቃት መቋቋም ያልቻለው አገዛዙ ኃይል በአንሸብ ቀበሌ ወይዘሮ ይርገዳ ባተ አርሶ አደሩ ውበቱ ሀብታሙ የተባሉ ንጹሃኖችን በአሰቃቂ ሁኔታ ገድሎ መሸሹ ነው የታወቀው። በተጨማሪ ማርያ ባተ የተባለች ህፃን የአገዛዙ ወታደሮች በስናይፐር ጥይት መተዋት በከባድ ሁኔታ ቆስላ እንደምትገኝ ታውቋል። በፋኖ በትር ክፉኛ የተመታው የአገዛዙ ኃይል በየአርሶ አደሩ ቤት እየገባ ግድግዳ ላይ የተሰቀሉ የጥንት የወገብ ዝናሮችን እየሰበሰበ እንዲሁም አርሶ አደሮችን ማለትም አቶ አሸናፊ አባተ፣ አርሶ አደር ወዳጄ በለጠ፣ አርሶ አደር ከፋለ ወዳጄ፣ አርሶ አደር እስከጃ ይመለስም፣ ቄስ ይበልጣል አስናቀ የተባሉ ንጹሃኖችን አፍሶም በውጊያ የማረኳቸው ናቸው በሚል ፕሮፓጋንዳ እየሰራ እንደሚገኝ ታውቋል። በሌላኛው መረጃችን ሀገሪቱን እያፈረሳት የሚገኘው የአብይ አህመድ ቡድን ለሱዳኑ ጀነራል ሐምዳን ደጋሎ የጦር ሰፈር መስጠቱ ተሰምቷል። የጀነራል ሐምዳን ደጋሎ ተዋጊዎች በአሶሳ የጦር ሰፈር መስርተዋል ነው የተባለው። አልጀዚራ ቴሌቪዥን በአረበኛ ቋንቋ ባሰራጨው መረጃ የሱዳን ተፋላሚ የሆነውና በሌተናል ጀነራል መሐመድ ሐምዳን ደጋሎ ስር የሚገኘው ፈጥኖ ደራሽ ኃይል በኢትዮጵያ ውስጥ የጦር ሰፈር መመስረቱን ገልጿል። ዘገባው በምንጭነት የጠቀሰው የጀነራል አልቡርሃን መንግስት አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣን ነው። እኚህ ባለስልጣን እንዳሉት ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ በቤኒሻንጉል ጉሙዝ ክልል አሶሳ አቅራቢያ የማሰልጠኛ ማዕከል ገንብቷል። እንዲሁም ወታደራዊ ተሽከርካሪዎች፣ የተለያዩ ጥይቶችና የጸረ ድሮን መሳሪያዎች በአሶሳ በኩል ለፈጥኖ ደራሽ ኃይሉ እየገቡ መሆናቸውን የገለጹት እኚህ ባለስልጣን ጨምረውም የኢትዮጵያ መከላከያ ኃይል ከፈጥኖ ደራሽ ኃይሉና ከኤስፒኤልኤ ወታደራዊ ክንፍ ጋር የመረጃ ልውውጥ ጥምረት ፈጥረዋል በማለት አስረድተዋል። ባለስልጣኑ ንግግራቸውን በመቀጠል በአሶሳ አካባቢ ለፈጥኖ ደራሽ ኃይሉ የተሰጠው ማሰልጠኛ 2 መሆኑንና እነዚህም እስከ 10,000 ወታደሮችን የማስተናገድ አቅም ያላቸው መሆናቸውን አስረድተው ጉዳዩን በበላይነት እየተከታተሉ ያሉት ጀነራል ጌታቸው ጉዲና መሆናቸውን ለአልጀዚራ ገልጸዋል። ለዚህ ታጣቂ ኃይል የሚያስፈልጉትን ወታደራዊ ቁሳቁሶችን በሶማሌላንድ በርበራ ወደብና በኬንያ ሞምባሳ በኩል አድርገው ወደ ኢትዮጵያ እንደሚሻገሩለት ጨምረው አስታውቀዋል። ከዚህ በመነሳት የሌተናል ጀነራል አልቡርሃን ጦር በምስራቃዊ የአገሪቱ ክፍል አዲስ የጦር ግንባር ለመክፈት በዝግጅት ላይ መሆኑን የገለጹት እኚህ ባለስልጣን በሌላ በኩል በኤርትራ ውስጥ አዲስ ወታደራዊ ካምፕ ለማቋቋም እንደታቀደም አስበዋል። ይህ በእንዲህ እንዳለ ፕሬዝዳንት ኢሳያስ አፈወርቂ ትናንት ለ4 ቀናት የስራ ጉብኝት ወደ ሳውዲ አረቢያ መሄዳቸው ታውቋል።
ሳዑዲ አረቢያ በሱዳን ጦርነት የሌተናል ጀነራል አብዱል ፈታህ አልቡርሃን ደጋፊ መሆኗ በስፋት የሚገለጽ ሲሆን የተቀናቃኙ ፈጥኖ ደራሽ ኃይሉን በማገዝ ስሟ የሚጠራው ደግሞ ዩናይትድ አረብ ኤምሬትስ ናት። ወደ ሌላኛው መረጃችን አለፍን። በወልዲያ ከተማ ዋና ትኩረቱን በአብነት ተማሪዎች ላይ ያደረገ የግዳጅ ወታደራዊ አፈሳና እስር ተባብሶ ቀጥሏል ተባለ። በከተማዋ እየተካሄደ ባለው የግዳጅ ወታደራዊ አፈሳ ራሳቸውን ለማዳን ሲሸሹ የነበሩ የአብነት ተማሪዎች መገደላቸውን ከቀናት በፊት መረብ ሚዲያ መዘገቡ አይዘነጋም። የብልጽግናው አገዛዝ በአማራ ክልል የተለያዩ አካባቢዎች ላይ ሰሞኑን እንደ አዲስ የተጠናከረ የግዳጅ ወታደራዊ አፈሳ እያካሄደ ይገኛል። ወታደራዊ አፈሳው በተለይ ትኩረት ያደረገው በየአብያተ ክርስቲያናቱ በሚገኙ የአብነት ተማሪዎች ላይ ሲሆን እዚህም ከሰሞኑ በሰሜን ወሎ ዞን ብቻ ከ150 በላይ ታፍነው ወደ ወታደራዊ ማቆያ ስፍራ መወሰዳቸውን መረብ ሚዲያ ለማረጋገጥ ችሏል። ግዳጅ ወታደራዊ አፈሳው በተለይ ትኩረት ያደረገው በቆሎ ተማሪዎች ላይ ይሁን እንጂ በስራ ገበታቸው ላይ የተገኙ ወጣቶች፣ ከትምህርት ቤት ውለው እየተመለሱ የነበሩ የአስኮላ ተማሪዎች እንዲሁም የአእምሮ ህሙማን ጭምር በግዳጅ ታፍሰው ለእስር ተዳርገዋል። የሰሜን ወሎ ዞን መቀመጫ በሆነችው የእጁ ገነት ወልዲያ ከተማ ያገዛዙ ወታደሮች በጥይት ተኩስና በአስለቃሽ ጭስ ታግዘው እያካሄዱት በሚገኝ ወታደራዊ አፈሳ ራሳቸውን ለማዳን ሲሮጡ የነበሩ የአብነት ተማሪዎች መገደላቸውን የዓይን እማኞችን ዋቢ በማድረግ መረብ ሚዲያ ከቀናት በፊት መዘገቡ አይዘነጋም። ተማሪዎቹ የተገደሉት ህዳር 19 2018 ዓ.ም ረፋድ ላይ በከተማዋ ልዩ ስሙ አሬሮ ተብሎ በሚጠራው አካባቢ ላይ ነው። በዚህ አካባቢ በተካሄደ በተኩስ የታገዘ የግዳጅ ወታደራዊ አፈሳም ራሳቸውን ለማዳን ሲሸሹ ከተገደሉት የአብነት ተማሪዎች በተጨማሪ በርካታ ንጹሃኖች መቁሰላቸውን በወቅቱ ጣቢያችን መዘገቡ አይዘነጋም። የተገደሉት የቆሎ ተማሪዎች ከ15 ዓመት በታች የሆኑ ታዳጊዎች ናቸው ነው ያሉት መረጃውን ያደረሱን ምንጮቻችን። በከተማ እየተካሄደ የሚገኘው የግዳጅ ወታደራዊ አፈሳና እስር ተባብሶ የቀጠለ ሲሆን የከተማዋ ነዋሪዎች መውጣትና መግባት እንዲሁም ልጆቻቸውን ወደ ትምህርት ቤት መላክ አዳጋች እንደሆነባቸው ነው የታወቀው። በተለይ በርካታ ቁጥር ያላቸው የአብነት ተማሪዎች ከታሰሩባቸው አብያተ ክርስቲያናት መካከል አንዱ የሆነው በከተማዋ ቲንፋዝ ተብሎ በሚጠራው አካባቢ የሚገኘው የደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ሲሆን ቤተክርስቲያኒቱ ተማሪዎቹ እንዲለቀቁ ለሚመለከታቸው አካላት በደብዳቤ ብትጠይቅም እስካሁን ምላሽ አላገኘችም። ከደብረ ገነት ቅዱስ ጊዮርጊስ ደብር በተጨማሪ በመንበረ ንግሥት ቅድስት ኪዳነ ምሕረት ደብርና በከተማዋ በሚገኙ ሌሎች አብያተ ክርስቲያናት ከ50 ያላነሱ የአብነት ተማሪዎች በጅምላ ታፍሰው ለእስር መዳረጋቸውን ጣቢያችን መረብ ሚዲያ ለማረጋገጥ ችሏል። ተማሪዎቹ ከታሰሩበት ዕለት አንስቶ እስካሁን ባለው ፍርድ ቤት አልቀረቡም ሲሉ ለመረብ ሚዲያ የገለጹት የከተማዋ ነዋሪዎች የሚጠይቃቸውና ምግብ የሚያደርስላቸው ቤተሰብ በቅርብ ባለመኖሩ ለረሃብ መጋለጣቸውን ተናግረዋል። ተማሪዎቹ ከተለያዩ የወሎ ቤት አማራ አካባቢ ከ2 እና 3 ዓመታት በፊት ጀምሮ ለትምህርት ወልዲያ ከተማ በሚገኙ አብያተ ክርስቲያናት የተሰባሰቡ ናቸው ብለዋል። ጣቢያችን ያነጋገራቸው የከተማዋ ነዋሪዎችም በተመሳሳይ ቆቦ ከተማ በሚገኙ አብያተ ክርስቲያናት በአብነት ትምህርት ላይ የነበሩ 53 በላይ ተማሪዎች ከአገዛዙ ወታደሮች ታፍነው መወሰዳቸውን መረብ ሚዲያ የዓይን እማኞችን ዋቢ አድርገው መዘገቡ አይዘነጋም። 53 የአብነት ተማሪዎች የታፈኑት ከህዳር 9 2018 ዓ.ም ጀምሮ በተከታታይ ባሉ 2 ቀናት ብቻ ሲሆን ከዚያ ወዲህም ቁጥራቸው በውል ያልታወቀ በርካታ የቆሎ ተማሪዎች፣ በጉልበት ስራ የሚተዳደሩ ሰራተኞች የአገዛዙ ወታደሮች ታፍነው ተወስደዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ታኅሳስ 1 2018 ዓ.ም ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህን መስሎ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ቸር ቆዩ።